የፊታችን ግንቦት 24 2018 ዓመተ ምህረት የሚካሄደው ጠቅላላ ምርጫ ነጻ ፍትሃዊና ዲሞክራሲያዊ እንዲሆን የተማረና ግንዛቤ የጨበጠው ወጣት አስተዋጽኦው የላቀ መሆኑን የወላይታ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር አማረ አቦታ ገለጹ። ይህ የተባለው የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት 7ኛው ጠቅላላ ምርጫን በተመለከተ የፓርቲውን የምርጫ ምልክት ለወጣቶች ባስተዋወቀበት መርሃ ግብር ላይ ነው። የመርሃ ግብሩ ተሳታፊ ወጣቶችም ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የበኩላቸውን ኃላፊነት እንደሚወጡ ገልጸዋል። ሐና ደረሰ የፊታችን ግንቦት 24 2018 ዓመተ ምህረት ሀገራዊ ጠቅላላ ምርጫ ለመካሄድ ቀነ ቀጠሮ መያዙ ይታወቃል። ምርጫ ቦርድ ባወጣው መርሃ ግብር መሰረት በምርጫው የሚሳተፉ የፖለቲካ ፓርቲዎች የምርጫ ምልክታቸውን እያስተዋወቁ ይገኛሉ። በዚህ መሰረት የወላይታ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት 7ኛውን ጠቅላላ ምርጫን በተመለከተ የፓርቲውን የምርጫ ምልክት ለወጣቶች አስተዋውቋል። በመድረኩ ተገኝተው መልእክታቸውን ያስተላለፉት የወላይታ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር አማረ አቦታ ምርጫው ነጻና ፍትሃዊ እንዲሆን የተማረና ግንዛቤ የጨበጠ ወጣት አስተዋጽኦ የላቀ መሆኑን አመላክተዋል። ምርጫው ነጻ መሆን መቻል አለበት። ነጻ ለማድረግ ወጣት የራሱን ኢንቮልቭመንት በአግባቡ ማሳየት መቻል አለበት። ነጻ ሲባል ያለማንም ጣልቃ ገብነት ምርጫው ዲሞክራሲ ሆኖ መጠናቀቅ አለበት። ስለዚህ ወጣቱ ትውልድ እንደ ክንፍ አባላት እንደ ብልጽግና ቤተሰብ ነፃ የማድረግ ነፃነት የሚያውቅ አካል ካለ ያንን ኮንትሮል በማድረግ ሁሉም የራሱን ኃላፊነት መወጣት አለበት ብዬ ነው የማስበው። የደቡብ ኢትዮጵያ ክልል ወጣቶች ክንፍ ጽህፈት ቤት ኃላፊ ሚካኤል ዋዳ በበኩላቸው ወጣቶች የምርጫውን ግብ ፍጹም ሰላማዊ ለማድረግ የራሳቸውን ኃላፊነት መወጣት እንዳለባቸው አሳስበዋል። አንድ አባል ካልሆነ 3 ወጣት ጋር ይገናኛል፣ ግቡን ያስረዳዋል። ግቡ ፍጹም ሰላማዊ እንዲሆን የመጀመሪያ ግባችን ሰላማዊ ሆኖ እንዴት የማድረጉን ስራ ላይ እንሰራለን። ካርድ ወጣቱ ወስዶ ዲሞክራሲያዊ መብት እንዲጠቀም ምረጥ መጀመሪያ ስራችን እሱ ስለሆነ ይሄንን ትወጣላችሁ ብዬ አምናለሁ፣ እናሳካለን ብዬ አምናለሁ። አሁን የሚታየውን ኃይሉን ስናይ ካረማመዳችን ካጓጓዛችን ካነሳሳችን በመናይበት ሰዓት ላይ ካለው ተስፋ ወላይታ ላይ ደቡብ ኢትዮጵያ ላይ ሶዶ ከተማ ላይ እንደ ሀገር የተሰነቀው ተስፋ ለዚህ ትውልድ ስለሆነ ይሄን ደግሞ የሚያጨናግፍ እንዳይፈጠር በየዕለቱ መገናኘት አብሮ መስራት ያስፈልጋል የሚለው ጥሪ ማቅረብ ፈልጋለሁ። የመርሃ ግብሩ ተሳታፊ ወጣቶችና አስተባባሪዎችም ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የበኩላቸውን ኃላፊነት እንደሚወጡ ገልጸዋል። ቀጣይ የሚደረገው ሀገራዊ ምርጫ ሰላማዊ ሆኖ እንዲጠናቀቅ የራሳቸው የሆነ ከፍተኛ ድርሻ አላቸው ብዬ አምናለሁ። ስለዚህ ምርጫው በሰላም እንዲጠናቀቅ ያው ፓርቲያችን ብልጽግና ራሱን አስችሎ እንደ አንድ ተፎካካሪ ፓርቲ ራሱን አዘጋጅቶ እንደሚቀርብ ይታወቃል። ወጣቶች በሐሳብ ከመሞገት ዲሞክራሲያዊ በሆነ መንገድ መብቱን በሐሳብ ከማንጸባረቅ ውጪ ያሉትን ሰላምን ሊያውኩ የሚችሉ ጸጥታን ሊያውኩ የሚችሉ ነገሮች ላይ ሳይሳተፍ ሌሎች ወጣቶችም በእንደዚህ አይነት ድርጊቶች ውስጥ እንዳይሳተፉ ከራሱ ጀምሮ ሚና አለው ብዬ ነው ማስበው። ወጣት እንደመሆኑ መጠን ምርጫው ሰላማዊ እንዲሆን የራሱን ድርሻ መውጣት አለበት ብዬ አስባለሁ። በአካባቢው ያሉ ህዝቦች አለ አይደል፣ እነሱንም በሰላማዊ መንገድ እንዲመርጡ በማስተማር ሌላ ነገርም በጎ የሆነ ነገር በመስራት እንደዛ ብዬ አስባለሁ። ከወጣቶች የሚጠበቀው ያው አባሎቻችን ወጣቶች በአጠቃላይ ምርጫው ፍትሃዊ፣ ሰላማዊ፣ ዲሞክራሲያዊ እንዲሆን ባለበት ሁሉ ወጣቱ ወጥቶ ምርጫውን እንዲመርጥ በሰላማዊነት ደግሞ ምርጫው እንዲጠናቀቅ ሁሉም ወጣት ከመስራት አለበት ብዬ አስባለሁ። መምረጥ፣ ካርድ መውሰድ የሁሉም ዜጋ ድርሻ ነው። ከእድሜው ከ18 ዓመት ጀምሮ ያለ ወጣት በሙሉ ዲሞክራሲያዊነትን መለማመድ ይሄን ባህል ማዳበር ያስፈልጋል ከወጣቱ ማለት ነው።
ካፒታል ቤዝድ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ ህብረት ስራ ማህበር ባለፉት 6 ወራት ከ70 ሚሊዮን ብር በላይ ብድር በማሰራጨት በርካታ ዜጎችን ተጠቃሚ ማድረጉን የማህበሩ ቦርድ ሰብሳቢ አቶ ተስፋዬ ጎአ ተናገሩ። ማህበሩ የአገልግሎት ተደራሽነትን ለማሳደግ 3ኛ ቅርንጫፉን በአረካ ከተማ በመክፈት በይፋ ስራ አስጀምሯል። ለአማኑኤል ጃጊሶ ዘገባ ውብሸት ጳውሎስ። የካፒታል ቤዝድ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ የህብረት ስራ ማህበር በተለይም ዝቅተኛ ገቢ ያላቸው ዜጎች መነሻ ካፒታል በማግኘት ወደ ተለያዩ የስራ ዘርፎች እንዲሰማሩ የብድር አገልግሎት ሲሰጥ መቆየቱን የተናገሩት የማህበሩ ቦርድ ሰብሳቢ አቶ ተስፋዬ ጎአ ማህበሩ ስራ ከጀመረ ገና በ6 ወራት ከ70 ሚሊዮን ብር በላይ ብድር በማሰራጨት በርካታ ዜጎችን ተጠቃሚ ማድረጉን አስረድተዋል። በሶዶና በቦዲቲ ባቋቋማቸው ቅርንጫፎች ከ70 ሚሊዮን ብር በላይ ነው ያሰራጨነው። 70 ሚሊዮን ብር በላይ ኢኮኖሚ ውስጥ አቀላቅለናል ማለት ነው። አሰራጭተን በዝቅተኛ ወለድ ወስደው ራሳቸውን ደጉሞ ቀይረው ሱቃቸውን ከፍ አድርጎ ትላንትና የተዳከሙ ሱቆች የተዳከሙ ሸቀጦችን ዛሬ ሞልቶ እየነገዱ ያሉ ወጣቶችን ስናይ እጅግ በጣም ደስታ ይሰማናል። ግለሰቦችና ማህበራት ሲቆጠር አንድ ላይ ከ80 በላይ አደራጆች ወይም ነጋዴዎች በዚህ በተሰራጨው ገንዘብ ተጠቃሚ ሆነዋል። ማህበሩ ተደራሽነቱን ይበልጥ ለማሳደግ በአረካ ከተማ 3ኛውን ቅርንጫፍ በመክፈት በይፋ ስራ መጀመሩን ያወሱት አቶ ተስፋዬ በከተማዋና አጎራባች አካባቢዎችም የሚኖሩ ዜጎች የአገልግሎቱ ተጠቃሚ እንዲሆኑም አሳስበዋል። አረካ፣ ቦሎሶ፣ ቦምቤ እና አጠቃላይ በዚሁ አካባቢ ያላችሁ ነጋዴዎች፣ ወጣቶች፣ ሴቶች፣ የተደራጁ ማህበራት በዝቅተኛ ወለድ የምንሰጠውን ብድር ተጠቅማችሁ ንግዳችሁን አንድ ደረጃ 2 ደረጃ ከፍ እንድታደርጉ የንግድ ስርዓቱን እንድታዘምኑም ጭምር መልእክትን ያስተላለፍ። ቅርንጫፉ ከሌሎች አካባቢ ከከፈትናቸው እጅግ በጣም በተሳለጠ መልኩ ከፍ ብሎ ሊሄድ እንደሚችል ምንም አይነት ጥርጣሬ የለኝም። ማህበሩ በአረካ ከተማ 3ኛውን ቅርንጫፍ በከፈተበት መርሃ ግብር ላይ የተገኙት የከተማዋ የመንግስት ዋና ተጠሪ አቶ ዘለቀ ዛራ የገንዘብ ቁጠባና ብድር ህብረት ስራ ማህበራት የመስራት ራዕይ ያላቸው መነሻ ገንዘብ በማጣት ለሚቸገሩ ዜጎች መልካም እድል የሚፈጥሩ ናቸው ሲሉ ተደምጠዋል። ስራ ለመስራት መነሻ ያስፈልጋል። መነሻ ከሌለ ሰው መስራት አይችልም ማለት ነው። መነሻን የሚያገኝበት መንገድ ያስፈልጋል ማለት ነው። ስለዚህ መነሻን ከሚሰጡ አንዱ ተቋም ሆኖ በመምጣቱ እጅግ በጣም ደስ ብሎናል። ስራ አጦች ብድር አግኝተው ወደ ስራ የሚገቡበትን እድል ያመቻቸን፣ ስራ ያላገኙም እንዲያገኙ ያገኙም ጠንክሮ ደግሞ ስራቸውን የጀመሩትን ስራ እንዲፈጽሙ እድል ያገኘ ማለት የፈጠረ ተቋም በመሆኑ በአረካ ደግሞ 3ኛ ቅርንጫፉን በአጭር ጊዜ በመክፈቱ እጅግ በጣም እንደ ከተማ አስተዳደር በጣም ደስ ብሎናል። ወደ ስራ ያልገቡ ተደራጅተው ያሉ ካፒታል የሚፈልጉ ብር የሚፈልጉ የተደራጁ ወጣቶች አሉ። እነርሱንም ከነሱ ጋር ኮንታክት እናደርጋለን። ዘመናዊ የፋይናንስ ስርዓት በመዘርጋት የህብረተሰቡ ቁጠባ ባህል ለማዳበር ማህበሩ ትልቅ ዓላማ አንግቦ እየሰራ እንደሆነ የገለጹት የማህበሩ ዋና ስራ አስፈጻሚ ዶክተር ታሪኩ ተክለ ጻዲቅ ተቋሙ ደንበኞችን የማማከርና ስልጠና አገልግሎትም እየሰጠ እንደሚገኝም አስረድተዋል። የቁጠባና ብድር ህብረት ስራ ማህበራት ትልቁ ዓላማቸው ህብረተሰቡን ዘመናዊ የፋይናንስ ሲስተም ማለማመድ እና ህብረተሰቡ ቁጠባን እንዲለማመድ የማድረግ ተቋማችን የተለያዩ የቁጠባ አገልግሎቶችን እንሰጣለን። የመደበኛ የቁጠባ አገልግሎት፣ የፍላጎት የቁጠባ አገልግሎት፣ ካፒታል የብድር የቁጠባ አገልግሎት፣ ኢንትረስት ፍሪ ባንኪንግ፣ ሌሎች የከፍተኛ የንግድ ማስፋፊያ በተለያየ በአጭር በመካከለኛና በረጅም ጊዜ የብድር አገልግሎቶች አብረን የምንሰጥ ይሆናል ማለት ነው። ከዚህ ባሻገር ለአባላቶቻችን ስልጠናዎችን፣ የማማከር አገልግሎቶችን፣ የተለያዩ የፕሮፖዛል የቢዝነስ ፕላን አዘገጃጀት ስልጠናዎችን ጭምር በመስጠት አስተዋጽኦ እያደረግን እንገኛለን። በመነሻ ካፒታል እጦት ወደ ስራ መግባት ላልቻሉ በርካታ ስራ ፈላጊ ወጣቶች ማህበሩ ምቹ አማራጮችን ይዞ መምጣቱንም አስተያየት ሰጪዎቹ አክለዋል። መስራት እየቻሉ በካፒታል ምክንያት ወደኋላ ለቀሩት ወጣቶች ብዙ አማራጭ ይዞ የመጣ ተቋም ያለው እዚህ ያለው የሚሰጠውን ብድር አገልግሎት ተቀብሎ እንደራሴ ነው አካውንት ከፍቼ እዚህ አገልግሎት ከዚህ ብድር አገልግሎት ወስጄ ራስን ሌላ ስራ ፈጠራ ስራ ፈጥሬ ተጠቃሚ መሆን ፈልጋለሁ። ወጣት ስራ አጥ
ማለ የተቀመጡን ስራ እያወቀ ገንዘብ አጥቶ የተቀመጠ ስራ እየፈለገ በካፒታል ምክንያት ወደ ኋላ የቀሩ ሰዎችን 30% ቁጠባ አድርጎ በዛ ተጨማሪ እንዲወስድ አድርጋችሁ እንዲያድጉና ሰው ሆኖ እንዲለወጥ ቁጠባ እንዲማር ይህን እድል አምጥታችሁ ለአረካ ከተማ ደላ ለማድረግ ስለመጣችሁ በጣም ነው የምናመሰግነው። ብዙ ሰዎች በዚህ ነው አድጎ ብዙ ደረጃ ያደረሱት። መቶ ቢወስድ ቢጠቀሙ ከእናንተ ጋር ትብብር ቢያደርጉ በጣም ጥሩ ነው ብዬ ነው የምነግረው። አሁን ይሄ ማህበር ከኛ ማህበር ከሸማች ማህበር ወይም ከአረካ ከተማ ከተደራጀው ማህበር ለየት የሚያደርገው ከአባላት ውጪ ላሉ ለየትኛው ህብረተሰብ ክፍል አነስተኛ ገንዘብ በብድርም ቁጠባ የሚያስቆጥብ ማህበር ስለሆነ ይሄ ለከተማው ትልቅ እድል ነው። ትልቅ የሰፊ እድል ነው ያለው። አንደኛ ከስራ አጥ ወጣቶች ጋር የገንዘብ ችግር ያለባቸው አነስተኛ ንግድ ላይ በተሰማሩ የገንዘብ ችግር ካለባቸው ሰው አንስቶ በቀን ከ20 ብር ጀምሮ ቁጠባ በማስቀመጥ ያው 30% ቆጥበው 100% እንዲወስዱ እያደረጉ ያሉት ስራ በጣም የሚበረታታ ነው። እንቀጥላለን። ወደ ሌላኛው ባጫጭር ወደምንመለከተው ጉዳይ ስናልፍ የቴክኒክና ሙያ ኮሌጆች የስራ ዕድል ፈጠራን ከስልጠና ጋር በማስተሳሰር የውስጥ ገቢን ማሳደግ እንደሚጠበቅባቸው የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር ዶክተር አበባየሁ ታደሰ አሳሰቡ። ምክትል ርዕሰ መስተዳድሩ የወላይታ ሶዶ ፖሊቴክኒክ ኮሌጅ የስራ እንቅስቃሴ በጎበኙበት ወቅት እንደገለጹት በፖሊቴክኒክ ኮሌጆች የሚሰለጥኑ ሰልጣኞች በሚወስዱት ስልጠና የህዝቡን ችግር መፍታት ይገባቸዋል ብለዋል። የቴክኒክና ሙያ ኮሌጆች የስራ ዕድል ፈጠራን ከስልጠና ጋር በማቀናጀት የውስጥ ገቢ አቅም ማሳደግ እንዳለባቸው አሳስበዋል። የሶዶ ፖሊቴክኒክ ኮሌጅ ዲን ኢንጂነር ያዕቆብ ያሲን እንዳሉት ኮሌጁ በአውቶሞቲቭ በሆቴልና ቱሪዝም እንዲሁም በአግሮ ፕሮሴሲንግ ዘርፎች ስልጠና እየሰጠ መሆኑን ጠቁመዋል። ኮሌጁን ዲጂታላይዝ ማዕከል ለማድረግ ዘርፈ ብዙ ተግባራት እየተከናወኑ መሆናቸውን ጠቁመው በዚህም ከ90 ሚሊዮን ብር በላይ በሚሆን ወጪ የዳታ ማዕከል ስለመገንባቱ ተናግረዋል። አሁን ላይ ኮሌጁ 1944 ሰልጣኞችን ተቀብሎ በማሰልጠን ላይ እንደሚገኝም ኢንጂነር ያዕቆብ ተናግረዋል። ዘገባው የባልደረባችን መለሰ ኦልኮ ነው። የደቡብ ኢትዮጵያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ አባላት በአሪዞን የጂንካ ከተማ የንጹህ መጠጥ ውሃ ፕሮጀክት ጎበኙ። ከግማሽ ቢሊዮን ብር በላይ በሆነ ወጪ ግንባታው በመከናወን ላይ የሚገኘው የጂንካ ከተማ የንጹህ መጠጥ ውሃ ፕሮጀክት ፊስካል አፈጻጸም 90 በመቶ መድረሱን በጉብኝቱ ወቅት ተመልክቷል። ፕሮጀክቱ ሲጠናቀቅ የከተማውን ማህበረሰብ የንጹህ መጠጥ ውሃ ፍላጎት ለቀጣይ 20 እስከ 25 ዓመታት ሙሉ በሙሉ የመሸፈን አቅም እንዳለው ተገልጿል። አባላቱ በመቀጠልም በጂንካ ከተማ አስተዳደር ፖሊስ ጽሕፈት ቤት በህብረተሰብ ተሳትፎ የተገነቡ የቢሮና የተጠርጣሪ ማቆያ ክፍሎችን ጎብኝተዋል። ግንባታው ህብረተሰቡ የተቀላጠፈ አገልግሎት እንዲያገኝ ከማስቻሉም በላይ ማህበረሰብ አቀፍ የወንጀል መከላከል ስራ በመስራት ረገድ የሚጫወተውን ወሳኝ ሚና እንደሚያሳይ ገልጸዋል። በተመሳሳይ መልኩ አባላቱ 1.6 ኪሎ ሜትር ርዝመት ያለውን የጂንካ ከተማ ኮሪደር ልማት ተዘዋውረው ምልከታ አድርገዋል። በደቡብ ኢትዮጵያ ክልል 5 ክልላዊና 15 ሀገር አቀፍ የፖለቲካ ፓርቲዎች እንደሚንቀሳቀሱ ከተገኘው መረጃ ለማወቅ ተችሏል። ዘገባው የክልሉ የመንግስት ኮሚኒኬሽን አገልግሎት ነው። በክልሉ የሚመረተው የወርቅ ምርት እያደገ መምጣቱን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ኢንጂነር ዶክተር ነጋሽ ዋጌሾ ገለጹ። ርዕሰ መስተዳድር ኢንጂነር ዶክተር ነጋሽ ዋጌሾ የክልሉ ማዕድን ምርት ከጊዜ ወደ ጊዜ እያደገ መምጣቱን በመጥቀስ እስካሁን 291 ኪሎ ግራም በላይ ወርቅ መገኘቱን ተናግረዋል። በወርቅ ልማት ላይ ያለውን ድጋፋዊ ክትትል በማጠናከር ተገቢውን ጥቅም ለማግኘት እንዲቻል በግልጸኝነትና በኃላፊነት ስሜት መስራት እንደሚገባ አስገንዝበዋል። በማዕድን ዘርፍ የሚሰማሩ ተቋማት መዋቅራቸውን በማጠናከርና ተገቢውን መረጃ በማደራጀት የሚጠበቅባቸውን ውጤት ማምጣት እንዳለባቸው ርዕሰ መስተዳድሩ አሳስበዋል። የማዕድን ልማት አካባቢዎችን መልሶ ማልማት፣ የተደራጁ ማህበራትን ከፋይዳ መታወቂያ ጋር ማስተሳሰር፣ ለማዕድን ልማት ስራ ማጠናከሪያ የተመደበውን በጀት በአግባቡ ስራ ላይ ማዋል እንዲሁም የማዕድን ሮያሊቲን በሚገባ መልኩ መሰብሰብ እንደሚገባ
እንደሚገባም ርዕሰ መስተዳድሩ አሳስበዋል። በድንጋይ ከሰል ምርት አቀራረብ ላይ እያጋጠሙ ያሉ ማነቆዎችን በመፍታትና የታችኛውን መዋቅር በማጠናከር የማዕድን ልማቱን ዘርፍ ለማሳደግ የባለድርሻ አካላት ድጋፍ መጠናከር እንደሚገባው ማሳሰባቸውን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ የዘገበው መረጃ ያመላክታል።